የእውነት ሚዛን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ሰውን ሲፈጥረው ድንቅና ልዩ በሆኑ በብዙ ጸጋዎች አክብሮ ፈጥሮታል። ከነዚህ ጸጋዎች መካከል አንዱና ታላቁ የጸጋዎች ሁሉ አክሊል ሊባል የሚችለው ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ባሪያውና በአምሳሉ መፍጠሩ ነው። ዘፍጥረት 1 ከቁጥር 26። ይህ አርአያና አምሳል የሚለው ነገር በጣም ጥልቅና ሰፊ ሲሆን ከዚህ ጸጋ ውስጥ አንዱ እግዚአብሔር የሰውን ልጅ የወደደውን የማድረግና ያለማድረግ ነጻ ፈቃድ ያለው አድርጎ መፍጠሩ ነው። ስለሆነም ማንኛውም ሰው በፈለገው ነገር ማመን ወይም አለማመን ሰው በመሆኑ የተሰጠው ተፈጥሯዊ ጸጋ ነው። ይህን መብት የሰጠው የነጻነት አምላክ የሆነው ራሱ እግዚአብሔር ነው። እግዚአብሔር ሰውን እኔ የፈጠርኩትን አየርና ውሃ፣ ፀሐይና መሬት ወዘተ እየተጠቀምክ እኔን አለማመን አትችልም ወይም እኔን ከማመን ውጪ ሌላ አማራጭ የለህም አይልም። እርሱ በግዴታ ሳይሆን በነጻነት ወደውና መርጠነው እናመልከው ዘንድ ካልፈለግንም ልንተወው እንችል ዘንድ በፍጹም ነጻነት ፈጥሮናል። ስለዚህ ማንም ሰው የሚያምነውን ነገር መከተል ነጻነቱም መብቱም ነው። በዓለማችን ላይ ከጥንት ጀምሮ የተለያዩ እምነታዊ አስተሳሰቦችና ልማዶች የኖሩትና ያሉትም ከዚህ እግዚአብሔር ለሰው ከሰጠው ፍጹም ነጻነት የተነሳ ነው። እግዚአብሔር አባትነቱንና አምላክነቱን ሽተውና ወደው እርሱን የሚፈልጉትና የሚያፈቅሩት ሰዎች ብቻ በእውነተኛ መንገድ እንዲያመልኩት እንጂ ማንም ሰው ያለ ውዴታው በግድ እንዲያመልከው አይፈልግም። ይህ ከእውነተኛ ፍቅር ከነጻነት ጋር አብሮ አይሄድምና። እውነተኛ ፍቅርና ነጻነት ማለት ሌላውን አስገድዶ የራስን ፈቃድ ማስፈጸም ሳይሆን የሌላውንም ፍላጎትና ምርጫ ማክበር ነውና። ስለዚህም ሰነፎች የሆኑ ሰዎች እግዚአብሔር የለም ሲሉ፣ አሕዛብ ደግሞ ፈጣሪያቸውን ዘንግተው ለሰው መገልገያ የተፈጠሩትን ልዩ ልዩ ፍጥረታት ሲያመልኩ፣ መናፍቃን ደግሞ የሕይወት መጽሐፍ ከሆነው ከመጽሐፍ ቅዱስ ቃል ለእነርሱ አስተሳሰብና አካሄድ የሚመቹ የመሰሏቸውን ጥቂት ጥቅሶች ወይም ሐሳቦች ብቻ ዘግነው ወይም አጠቃላይ ሐሳቡን አዛብተው ሲነጉዱ እርሱ የነጻነት አምላክ ነውና ድርጊታቸው ስህተትና ኃጢአት ቢሆንም እርሱ ግን በትዕግስት ይመለከታቸዋል። ይህም የዚህ ዓለም አኗኗር እስከሚፈጸምበት ጊዜ ድረስ ይቀጥላል። እስከዚያ ድረስ መልካሙ ገበሬ እርሱ ጌታችን መልካሙን ዘር ይዘራል፣ ጠላትም እንክርዳዱን ይዘራል። እስከ መከር እስከ እልቀት ዓለም ድረስ ልዩ ልዩ አይነት የክደትና የስተት ትምህርቶች ከምድራችን በተለያየ መልኩ ይኖራሉ። እስከ መከር ድረስ አብረው ይደጉ ተብሏልና። በመጨረሻም ግን ምዕመናንም የእምነት ዋጋቸውን ይቀበላሉ። መናፍቃንና ከሃዲያንም እንዲሁ የዘሩትን የክፉ ዘር ፍሬ ሞትንና ስቃይን ያጭዳሉ። ራሱ ባለቤቱ በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ ብሏልና። ማቴዎስ 13 ከቁጥር 30። ሰዎች የሚያምኑበት እምነት መኖር ብቻ ሳይሆን እርሱን በተመለከተ መጻፍና ማስተማር መብታቸው ነው። ሆኖም ግን አንድ ሰው እርሱ የማያምንበትን ሃይማኖት እንዲያምንበት በማስመሰል ለማጥቃት ሲሞክር ወይም በውስጡ በሌብነትና በማያምንበት ሃይማኖት ስም እየተጠራ ያን እምነት ለመፈተን ስነሳ ነገሩ የማይመችና ከበድ ያለ ይሆናል። ከዚያ አልፎ የእርሱን አስተሳሰብና የእምነት ትምህርት በሌላው ሃይማኖት አስተምሮ ላይ የእናንተ እምነት እንዲህ ነው እያለ በግድ ለመጫን ያለ ይሉኝታ ሲሞክር ማየት ደግሞ በእጅጉ እረፍት ይነሳል። ይህም የራስን ነጻነት ተጠቅሞ የሌላውን መንፈግና ያልሆኑትን በመምሰል የማጥቃት ስልት ወይም ስትራቴጂ ነው። ለራሳቸው ታድሶ የሚል ስም ሰጥተው ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን እየተዋጉ ያሉ አካላት አካሄዳቸውና ስልታቸው እንዲህ አይነት ሆኖ እናገኘዋለን። እነዚህ ወገኖች ጥልቅ የሆነ ጥላቻንና ንቀትን በሚገልጽ ጽሑፋቸው መጽሐፍ ቅዱሳዊና ሐዋርያዊ የሆነውን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እምነትና ትምህርት ያብጠለጥላሉ። የእነርሱን ጽሑፍ በየዋህነት ብቻ
ለተመለከተ ሰው ምናልባትም ቤተክርስቲያኒቱ እግዚአብሔርን የማታውቅ በክርስቶስ አዳኝነት የማታምን ትምህርቷም ከጌታችን ከመድኃኔዓለም ከኢየሱስ ክርስቶስ መምህርነት የተገኘው በቅዱሳን ሐዋርያትና በቅዱሳን ሊቃውንት የታመነውና የተሰበከው ሳይሆን ከሆነ ጊዜ ወዲህ በሰዎች ልማድ የተጀመረ ሰው ሰራሽ መስሎ እንዲታየው ለማድረግ ያልተጠቀሙበት ዘለፋና ነቀፌታም ሆነ ነውረኛ ቃላትን አገላለጽ አለ ለማለት ያስቸግራል። እነዚህ ራሳቸውን ታድሶ ብለው የሚጠሩ አካላት ለራሳቸው ከማመን አልፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ያልሆነ መልክ በመስጠት ፕሮቴስታንታዊ የሆነውን የራሳቸውን አዲስ ትምህርት በቤተክርስቲያኒቱ ላይ በግልጽ ለመጫን እየተንቀሳቀሱ ነው። የእነዚህ አካላት ዋና ዋና ስልቶች 3 ናቸው። እነዚህም አንደኛው ስልት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና አስተምሮ ከመጽሐፍ ቅዱሳዊና ከቀደምት ቤተክርስቲያን አባቶች ትምህርት የተለየና የራቀ አስመስሎ ለማሳየት መሞከር ነው። ይህም የቅድስት ቤተክርስቲያናችንን አስተምሮንና እምነቷን፣ ምስጢራቷንና ስርዓቷን፣ የትባህሏንና ትውፊቷን በአጠቃላይ ሁለንተናዊ ሕይወቷን በሙሉ ከጥንት ከጌታችን ከሐዋርያት እንዲሁም ከሊቃውንት ትምህርት የራቀና የሚቃረን አስመስሎ ማሳየት ነው። ይህም ለቤተክርስቲያኒቱ መልኳ ያልሆነውን ሌላ መልክ በመስጠት ሰዎች ከልቡናቸው ውስጥ እንዲያወጧትና እንዲጠሏት ለማድረግ ይረዳናል በሚል ነው። ስለዚህ ዓላማቸውም ቤተክርስቲያኒቷ የምታምነውን እንደማታምን የማታምነውን ደግሞ እንደምታምን የምትችለውን እንደማትችል የማትለውን ደግሞ እንደምትል እያስመሰሉ ያለ ይሉኝታና ያለ ኀፍረት ደጋግመው ፈጽፈዋል። ተሐድሶዎች መጽሐፍ ቅዱሳዊ ሐዋርያዊና ኦርቶዶክሳዊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጥላሸት ለመቀባት ይረዳናል ያሉትን ነገር ሁሉ አንዳችም ሳያስቀሩ አሟጠው ለመጠቀም ሞክረዋል። ጽሑፋቸው ሁሉ ቤተክርስቲያንን በመንቀፍና በማጥላላት ላይ ያተኮረና ያመዘነ ነው። ለዚህም እነርሱ ሌሎችን የሚነቅፉበትን ነገር ሳይቀር በራሳቸው ሲሆን ደግሞ በአዎንታ ተቀብለው ተጠቅመውበታል። ከመጽሐፍ ቅዱስ ውጪ የሆነ ብዙ ምንጮችና ነገሮች ከመጠቀማቸው ባሻገር ባለቤታቸው የሚታወቁም ሆነ የማይታወቁ ተረቶችንና ወጎችን እንኳን ሳይቀር ቤተክርስቲያኒቱን ለመንቀፍ የሚጠቅም መስሎ እስከታያቸው ድረስ ለመጠቀም ሞክረዋል። አንድን ነገር ደግሞ ደጋግመው በመመላለስና ስድቡና ነቀፌታው ያለቀባቸው መሆኑ አፍ አውጥቶ እስኪናገር ድረስ ያንን ነገር በየመጣጥፎቻቸውና በየገጹ ያቀርባሉ። ተቀባይነታቸውን ለማስፋት ሲሉም ኦርቶዶክሳዊ የሚለውን ከሁለት በመክፈል ራሳቸውን የጥንቱ ኦርቶዶክሳዊ ብለው ሲመድቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውንና የምታደርገውን ደግሞ ከጥንቱ የተለየ ነው ለማለት የአሁኑ ኦርቶዶክስ የሚል ታርጋ ሊለጥፉላት ይሞክሩም አሉ። ይህም ራሳቸውን ፕሮቴስታንት አይደለንም ኦርቶዶክስ ተዋሕዶ ነን ለማለት ነው። ይህን መጠቀም የሚፈልጉትም ቤተክርስቲያኒቷን ከውስጥ ሆነው ቀስ በቀስ በሂደት በመሸርሸር በሁሉ ኦርቶዶክሳዊ ማንነቷን በማሳጣት ፕሮቴስታንታዊ የማድረግ ስውር ዓላማቸውን ከዳር ለማድረስ እንዲረዳቸው ነው። ሁለተኛ፣ በመቀጠልም እንዲህ ባለ ሁኔታ ለቅድስትና ሐዋርያዊት ቤተክርስቲያን ሌላ መልክና ስም ለመፍጠር ከሞከሩ በኋላ ራሳቸውን የእውነተኛው የሐዋርያትና የሊቃውንት ትምህርት አማኞችና ጠበቆች አድርገው ለማቅረብ ሞክረዋል። ፕሮቴስታንቲዝምን በኢትዮጵያ ለማስፋፋት ከአውሮፓ ከመጡ ሚስዮናውያን እግር ስር ቁጭ ብለው ፕሮቴስታንታዊነትን የቀጸለው መሰረት ስብሐት ለአብ የተባለው ግለሰብ በ1951 ዓ.ም ስማ ጽድቅ ብሔራዊ ብሎ በጻፈው መጽሐፉ ላይ ይህን ስልትና ዓላማውንም በፈሊጥ ለዘብ አድርጎ ለማሳየት ሞክሯል። የኢትዮጵያ ቤተክርስቲያንን ፕሮቴስታንት ለማድረግ በስልት ይሰሩ የነበሩት ሚስዮናውያን የነ ዳቪድ ስቶክስ ደቀ መዝሙር የነበረው መሰረት በጻፈው መጽሐፉ ላይ እንዲህ ብሏል። ሊብራሩ ሲገባቸው በዘመን ብዛትና በአገር ላይ በመሆን ተለዋዋጭ ሁናቴ
በመንፈሳዊ እውቀት ማነስ፣ በመናፍቃን ስህተቶች ምክንያት የተቀበሩና የተሸፈኑ ጥንታውያን የቤተ ክርስቲያን መምህራን ዋና ዓላማ አድርገው ሲሰሩባቸውና ሲያስተምሩባቸው የኖሩ ብዙ ነገሮች እንዳሉ የአሁኖቹ ደጋጎች መምህራን ሁሉ የሚያውቁት ነገር ነው። ገጽ 12 እስከ 13 መሰረት ስብሐት ለአብ በዚህ መጽሐፉ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተቀበሩና የተሸፈኑ የነገረ ሃይማኖት ትምህርቶችና እውነቶች እንዳሉና እነዛን ለማውጣት እነርሱ የጥንታውያን የቤተክርስቲያን መምህራንን ዓላማ ለማሳካት እንደሚሰሩ አስመስሎ ለማቅረብ ሞክሯል። ከዚህ በኋላ የተነሱ ሌሎች የታድሶ ሰራተኞች የቀጠሉት በዚሁ መሰረት ስብሐት ለአብ ፕሮቴስታንት ሚስዮናውያን የተቀበለውን ተልእኮ በመከተል በቀደደ ቦይ ነው። ለአብነትም ታድሶዎቹ የሚጽፏቸው መጻሕፍት መሰረት ስብሐት ለአብ በመናፍቃን ስህተቶች ምክንያት የተቀበሩና የተሸፈኑ ብዙ ነገሮች እንዳሉ የአሁኖቹ ደጋጎች መምህራን ሁሉ የሚያውቁት ነገር ነው ያለውን በመከተል የተቀበረ መክሊት፣ መቅደስ የገቡ መናፍቃን ወዘተ እያሉ ነው። ከዚህ የተነሳ እነርሱ የሚጽፏቸውን መጻሕፍትና መጽሔቶች እውነተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትና እምነት እንደሆነ ያስመስለው ለማቅረብ በመጻሕፍቶቻቸውና መጣጥፎቻቸው ግርጌዎች የጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ መሰረት አድርጎ የተዘጋጀ የሚል መግለጫ ይጽፋሉ። እነ ዳቪድ ስቶክስ ለፕሮቴስታንታዊ ዓላማቸው መሳካት ይረዳቸው ዘንድ የሀገር ቤት ሰዎችን እነ ዳቪድ ስቶክስ ለፕሮቴስታንታዊ ዓላማቸው መሳካት ይረዳቸው ዘንድ የሀገር ቤት ሰዎችን መመልመልና አሰልጥኖ ማሰማራት ሁነኛ መንገድ መሆኑን ተገንዝበው ለዚሁ ዓላማቸው የመለመሉት መሰረት ስብሐት ለአብ ስማ ጽድቅ ብሔራዊ ከሚለው ከመጽሐፉ ርዕስ ስር በጥንታውያን የኦርቶዶክስ ቤተክርስቲያን መምህራን ፍለጋ የሚል መግለጫ አስቀምጧል። የእሱን ስውር ስልጠና ተከታትለው የእርሱ ደቀ መዛሙርት የሆኑት ሌሎችም የሚጽፉት በዚሁ ስልት ነው። ለአብነትም መቅደስ የገቡ መናፍቃን የሚለው የታድሶዎች መጽሐፍ ከእርሱ ስር ላይ ነው። ከእርሱ ስር ላይ የጥንታዊቷ የኢትዮጵያ ቤተክርስቲያን ወይም ኦርቶዶክስ ተዋሕዶ አስተምሮን መሰረት አድርጎ የተዘጋጀ የሚል መግለጫ ተጽፎበታል። መጥቅ የሚለው ጋዜጣቸውም ከርዕሱ ግርጌ ላይ በጥንታውያኑ የኢትዮጵያ ቤተክርስቲያን የወንጌል መምህራንና ሊቃውንት አስተምሮ መሰረት የምትዘጋጅ መንፈሳዊ ጋዜጣ ይላል። ኅዳር 2002 ሰኔ 2003 የተቀበረ መክሊት በተባለው መጽሐፋቸው የመጀመሪያ ቅጠል የውስጥ ገጽ ላይም ጥንታውያንና ፍለጋቸውን የተከተሉ የዘመናችን ኦርቶዶክሳውያን ሊቃውንት እንዳስተማሩት ይላል። እነዚህ ሁሉ ማስታወቂያዎች ራሳቸውን የጥንት ሊቃውንት ተከታዮች አድርገው ለማቅረብ የተደረጉ ሙከራዎችና ጥረቶች ናቸው። እንግዲህ እነዚህ ሁሉ መግለጫዎች የሚያሳዩት አማናዊቷን ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ቢቻላቸው አጥፍተው ራሳቸውን በእርሱ ላይ ለማንገስና ስሟን በመውረስ የእርሷ ያልሆነውን የእነርሱን የኑፋቄ ትምህርት በቀደምት ቤተክርስቲያን ሊቃውንት ሽፋን አስርገው ለማስገባትና በኦርቶዶክሳዊው ትምህርት ቦታ እርሱን ለመተካት ምን ያህል እንደሚተጉ ነው። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከጥንታዊው የሐዋርያትና የሊቃውንት ትምህርት እንደ ራቀች አድርጎ ማቅረብ፣ በአንጻሩ ራሳቸውን ደግሞ በጥንታውያን የኢትዮጵያ ቤተክርስቲያን መምህራንና ሊቃውንት አስተምሮ ላይ የተመሰረትን ነን የሚለው የታድሶዎች አባባል ዛሬ የተጀመረ ስልት አይደለም። መናፍቃን ከጥንትም ጀምሮ ቢሆን ሲነሱ ቤተክርስቲያን አቅጣጫዋን ስታለች። ስለዚህ እኛ የተነሳ ነው ወደ እውነተኛይቱ የሐዋርያት ትምህርት ልንመልሳት ነው በሚል ሽፋን ነበር። ለምሳሌም በሁለተኛው መቶ ክፍለ ዘመን የተነሳው መርቅያን የተባለው መናፍቅ ተልእኮዬ ቤተክርስቲያንን ማደስ ነው ይል ነበር። ከአራቱ ወንጌላውያን አንዱን ብቻ የሉቃስ ወንጌልን ከዚያም ወደ በመሰለው መንገድ እየቀነሰ እየጨመረ ይቀበል የነበረውና የብሉይ ኪዳን መጻሕፍትን የክፉ አምላክ ናቸው በማለት ሙሉ በሙሉ ይጠላቸውና ፈጽሞ አይቀበላቸውም የነበረው መናፍቁ መርቅያን ቤተክርስቲያን የሙሴን ሕግ እየተከተለች ወንጌልን ጥላለች፣ ሐዋርያት ጌታ ያስተማረውን እምነትና ትምህርት በርዘውታል፣ አበላሽተውታል። ስለዚህም ክርስቶስ ጳውሎስን የላከው ሐዋርያት የጣሉትን እውነት እንዲያስተምር ነው በማለት ራሱን የእውነት ጠበቃና አዳሽ አድርጎ
ለማቅረብ የሚችለውን ሁሉ ሞክሯል። ይህ ስልት ሌሎች መናፍቃንም እየተጠቀሙበት ለዘመናት ዘልቋል። አርዮስም ኦርቶዶክሳውያን አባቶች አንድ ገጽ የሚለውን የሰባሊዮስን ኑፋቄ የሚከተሉ ሰባሊዮሳውያን ናቸው እያለ የራሱን የእውነተኛው ሃይማኖት ጠበቃና መምህር አድርጎ ለማቅረብ ይሞክር ነበር። አርዮስ ኑፋቄው እየታወቀ ሲሄድ የእስክንድሪያ ፓትርያርክ የነበረው ቅዱስ እለእስክንድሮስ እንዲመለስ ሲነግረው ከስህተቱ በመመለስ ፋንታ ፓትርያርኩ ቅዱስ እለእስክንድሮስ የቅድስት ሥላሴን አንድነት በተመለከተ ባስተማረ ጊዜ እለእስክንድሮስ አንድ ገጽ የሚለው የመናፍቁ የባስልዮስ ተከታይ ነው እያለ ስሙን ለማጥፋትና ለማስወራት ሞክሮ ነበር። በዚህም አርዮስ ብዙዎች ሰዎችን ለማሳትና ከጎኑ ለማሰለፍ ችሎ ነበር። እነ ማርቲን ሉተር እና መሰሎቹም ፕሮቴስታንታዊ ኑፋቄያቸውን ይዘው ብቅ ባሉ ጊዜ ዋና ስልታቸው ይሄው ነበር። ቤተ ክርስቲያንን ወደ ጥንቱ የሐዋርያት እምነትና ትምህርት እንመልሳለን የሚል ታድሶዎችም የተከተሉት ይህኑ የአባቶቻቸውን መንገድ ነው። ሶስተኛው ስልታቸው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነት አስተምሮ ላይ ያቀረቡትን ነቀፋና ማሳጣት እውነት ለማስመሰል ከመጽሐፍ ቅዱስና ከቀደምት ቤተ ክርስቲያን ሊቃውንት ትምህርቶች መካከል ለሀሳባቸው ድጋፍ ይሆኑናል ያሏቸውን የተወሰኑ ነገሮችን ለመጠቃቀስ መሞከር ነው። መሰረት ስብሐት ለአብ ይህን አስመሳይ ተንኮሉን ስመ ጽድቅ ብሔራዊ በተባለው መጽሐፉ ላይ እንዲህ ሲል ገልጿል። እንግዲህ መጽሐፉ አብነቱ ከብሉይና ከአዲስ ኪዳን ሆኖ በጥንታውያን የኦርቶዶክስ ቤተክርስቲያን አባቶች ጎዳና ተያይዞና ተጠናቆ ተጽፏል። ሆኖም ከጥንታውያኑ የኦርቶዶክስ ቤተክርስቲያን አባቶች ተብለው የተጠቀሱት ሊቃውንት ጥቅሶች በጉዳዩ ላይ በጣም ጥቂቶች ወይም በብዙዎቹ ጉዳዮች ላይ ከአንድና ከሁለት የማይበልጡ ሲሆኑ እነዚያም በአጠቃላይ ሀሳባቸውና ከአውዱ ተነጥለው የማይሉትን እንደሚሉ ለማስመሰል ተጠምዝዘው የቀረቡ ናቸው። እንዲሁም ከጠቀሷቸው ጥቅሶች መካከል ብዙዎቹ ታድሶዎቹ እነርሱን ለድጋፍ ይሆኑናል ብለው ከጠቀሱበት ርዕሰ ጉዳይ ጋር የማይሄዱ ናቸው። እንዲሁ አባቶች ሊቃውንትም እንዲህ ብለዋል ብሎ ለማስመሰልና ገባ ብሎ ይዘታቸውን ሳይመረምር እንዲሁ ለጥቅሶች መኖር ብቻ ደንገጥ የሚል ሰው ብናገኝ በሚል የቀረቡ ናቸው። ከዚህም በላይ ደግሞ እገሌ እንዲህ ብሏል ተብለው የተጠቀሱት እነዚያ ጥቅሶች ያ ብሏል የተባለው አባት የት ላይ እንዳላቸውና ከየት እንደተገኙ ምንጫቸው አልተገለጠም። ከሊቃውንት አባቶች ትምህርት ብቻ ሳይሆን ከመጽሐፍ ቅዱስም የተወሰኑ ጥቅሶችን መጥቀስና ከመሰረት ሀሳባቸው ነጥሎ ሌላ ነገር እንደሚሉ አስመስሎ ማቅረብ የመናፍቃን ጠባይ ነው። እንኳን አማኝ ነኝ የሚል ሰው ቀርቶ ሰይጣንም ከመጽሐፍ ቅዱስ ይጠቅሳልና እነርሱም ከመጽሐፍ ቅዱስ ተቃራኒ የሆነ የኦርቶዶክሳዊ ትምህርታቸውን ለመጽሐፍ ቅዱስ ትምህርት ተቆርቋሪዎች መስለው ሐሰቱን እውነት አስመስለው ለማቅረብ ሞክረዋል። መናፍቃን በየዘመናቱ ያነሱትንና የፕሮቴስታንቶች ትምህርት የሆነውን የታወቀና ግልጽ ኑፋቄያቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት አስመስለው ለማቅረብ ሞክረዋል። ለዚህም መጽሐፍ ቅዱስንና የቀደምት አበው ሊቃውንት ትምህርት የእነርሱ ደጋፊዎች አስመስለው ለማቅረብ ጥረት አድርገዋል። በዚህም ላይ ጸሐፊዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና አስተምሮ እየነቀፉና እየወቀሱ ሲጽፉ፣ ብዙዎቹ እውነተኛ ማንነታቸውን ደብቀው የብዕር ስም እየተጠቀሙ እየነቀፉና እየወቀሱ ሲል ብዙዎች እውነተኛ ማንነታቸውን ደብቀው የብዕር ስም እየተጠቀሙ ነው። እንዲህ ባለ መንገድ ጸሐፊያቸው በውል የማይታወቁ መጻሕፍትን ይጽፋሉ። የተለያዩ መጣጥፎችንና ጽሑፎችን ይበትናሉ፣ ያሰራጫሉ። እንዲሁም የቤተክርስቲያናችን ሰዎች ለመምሰልና ምናልባትም የአሁኑ ዘመን ሰው ብዙም አይረዳው በሚል ሐሳቤ ለብዙ ጽሑፎቻቸው ማስረጃ አስመስለው ጥቅሶችን በግዕዝ ይጽፋሉ። እንግዲህ ሁሉ እንዲህ ሲሆን ዝም ብሎ መመልከት እንዴት ይቻላል?
ከክደትና ኑፋቄ በኦርቶዶክሳዊነት ሽፋን ስንነዛ ሐሰት እውነት መስሎ ሲነገር ማሩን አምረው ወተቱን አጥቁረው የሚጽፉና የሚናገሩ ሰዎች ግምታቸውንና ኑፋቄያቸውን ሁሉ እንደ እውነተኛ መጽሐፍ ቅዱሳዊ ትምህርታዊ እያስመሰሉ እንዳሻቸው ሲናገሩ እያዩ እጅን አጣጥፎ ወይም እያዘኑና እየተበሳጩ መጠቀም ብቻ ተገቢ አይደለም። ስለሆነም ጸሐፊው ይህን መጽሐፍ ለመጻፍ ማለትም ዲያቆን ያረጋል አበጋዝ ይህን መጽሐፍ ለመጻፍ የተነሳባቸው መሰረታዊ ምክንያቶች ከላይ የተገለጹት ናቸው። ስለዚህ የዚህ ዝግጅት ዓላማም በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና እምነት ፍጹም መጽሐፍ ቅዱሳዊና ሐዋርያዊ መሆኑን በመጽሐፍ ቅዱስ መሰረት ማሳየት ሲሆን በመቀጠልም የቤተክርስቲያናችን ትምህርት ከቀደምት ሊቃውንት አባቶቻችን እምነትና ትምህርት ጋር አንድ መሆኑንና እውነተኛውን ቀደምት የቤተክርስቲያን ሊቃውንት እምነትና ትምህርት የያዘችው ኦርቶዶክሳዊት ቤተክርስቲያን እንጂ ተሐድሶዎች ያለመሆናቸውን ሕሊና ሚዛን ያለው ማንኛውም ሰው ሊፈርደው በሚችል ሁኔታ በተጨባጭ ለማሳየት ነው። በሶስተኛም ይህን በተጨባጭ ለማስረዳትና ለማረጋገጥ በየሚነሱት ነገረ ሃይማኖታዊ ጉዳዮች ላይ ከመጽሐፍ ቅዱስ በመቀጠል ከሐዋርያት ዘመን ቀጥሎ ከተነሱት የቤተክርስቲያን አባቶች ጀምሮ እስከ 6ኛው መቶ ክፍለ ዘመን ድረስ የነበሩት አባቶች እምነታቸውና ትምህርታቸው ምን እንደነበረ ሰፋ ያለ ማስረጃ በማቅረብ ማረጋገጥ ነው። በዚህም እንዲሁ የቀደምት ሊቃውንት ልጆች እኛንን በሚል ማስታወቂያ ሳይሆን የቀደምት የቤተክርስቲያን የሆነውን እኛንን ወይስ ተሐድሶዎች ናቸው የሚለውን ማንኛውም ሰው በመረጃው መሰረት እርግጠኛውን ማወቅና በራሱ መወሰን እንዲችል ነው።